የአደይ ፍጻሜና መጨረሻ እጅጉን በጣም ያሳዝናል። የዴቭ እናት በሚገርምና በሚደንቅ ሁኔታ አደይን በትራስ እፍን አድርጋ እስከ ወዳኛው ደፋቻት። የአደይ እናት ደግሞ ቀወጠችው። የአደይ ፍጻሜ በጣም ያሳዝናል። ድንገተኛ ሆስፒታል ገብታ ዴቭም የሚሆነው ግራ ገባውና አደይ ላይ ድፍት ብሎ አደይ እኔና አንቺ እኮ ልንጋባ ትንሽ ሰዓታት በቀሩ ጊዜ እንዴት እንደዚህ ታታልልኛለሽ? ምንም ቢሆን እማዬን እኮ መታገል ነበረብሽ እያለ ከሚባለው በላይ ራሱን ጥያቄ ውስጥ አስገባና ወይኔ ጉዴ! የዘንድሮ ጉድማ በጣም የተለየ ነው። ምን ጉር ነው ያጋጠመኝ እያለ ዴቭን በንዴት መቃጠል ጀመረ። የአደይ እናት የልጇን ደስታና አለም እንዲሁም ደግሞ ሰርጓን ልትበላ ከገጠር ስትመጣ ልጇን ድፍት እንድትል ያደረገቻት ወይዘሮ የአልማዝ የዴቭ እናት መሆኑን ስታውቅ ከሚባለው በላይ ልቧ ተሰበረና እጅጉን በጣም ስላዘነች አለቀሰችና ወይኔ ጉዴ! ይህ ዘንድሮማ ይለያል። ምንም ቢሆን ምንም ይህንን አይነት መከራና ፈተና በፍጹም መሸከም አልችልም። አደይ የኔ ልጅ አንቺ እኮ ደስታና ፍላጎትሽን ለማሟላት ደፋ ቀና ስትይ የራስሽን ህይወት ገና መቼ መኖር ጀመርሽና እያለች መገረም ጀመረች። መጨረሻ ላይ እንግዲህ በጣም በጣም በሚያሳዝንና በሚገርም ሁኔታ ልቧ ተሰብሮ ነበርና ወይኔ የዘንድሮማ የጉር ነው፣ ምን አጋጠመብኝ እያለች ማበድና መጨለል ጀመረች። አደይ ከሚባለው በላይ ራሷን መቆጣጠርና ያለባትን ነገር በሙሉ እየተጋፈጠች ነበር። መጨረሻ ላይ ግን በምንም አይነት ሁኔታ ከየት መጣች ሳይባል እጅግ በጣም በሚያሳዝን ሁኔታ መታ አንቺማ ዴቭን ልጄን በህይወት እያለሁኝ ልታገቢም አትችም፣ እኔ እዚሁ አጠፋሻለሁኝ ብላ ስለወሰነች ይዛ እፍን ስታደርጋት ደነገጠች። መጨረሻ ላይ ደግሞ ወይ እንዲህ አይነት ጉድና ቅሌት ያጋጠመኝ ቢሆን ኑሮ እኔ እኮ ከዴቭ ፍቅር መጀመር የለብኝም ነበር እያለች እጅጉን አዘነች። ለሊም የተፈጠረውን ነገር መቆጣጠር አቅቷት ወይኔ ጉዴ ጓደኛዬ፣ የአንቺ መጨረሻ የመሆኑ በጣም ልብ ይነካል። ለአንቺ እኮ ይሄ አይገባም ነበር። ምንም ብታደርጊ ምንም አንቺ ብዙ ዋጋና መስዋዕትነት ከፍለሽ ነው እዚህ የደረሽው። እንዴት እንደዚህ ሊሆን ይችላል ብላ አደይም ከሚባለው ማናት ለሊ ከሚባለው በላይ አዘነች፣ ተቃጠለች። ራሷን መቆጣጠር አቃታት። የምትገባበት ግራ ገባትና ኦፍ ካሁን በኋላ ያለኝ አማራጭ ይህንን ቤት ለቃ ሄዳ የራሷን ህይወት እንድትኖር እፈልጋለሁ ብላ ወሰነች። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የሌላ ኤንድ የመሐመድ ቤተሰቦች እጅግ በጣም ተወዳጅና በጉጉት ስንጠብቀው የነበረው የአደይ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን ማለት ነው። እናመሰግናለን ለምታበረታቱን ድንቅና ውድ ቤተሰቦቻችን ማለት ነው። ሌላው እጅግ በጣም የሚያሳዝነውና የሚገርመው ነገር አደይ በተኛችበት ትራስፍን አድርጋ ልትደፋት ነበር። መጨረሻ ላይ ደግሞ ከሚገርመውና ከሚደንቀው በላይ ለሊ አደይ ምንም ቢሆን ዴቭን ማዳመጥና መረዳት ነበረብሽ ብላ ስትላት፣ ቆይ ለሊ ምን እየሆንሽ ነው? እኔ የምረዳውና የማዳምጠው ነገር ምኑን ነው? ያምሻል እንዴ? እኔ እኮ ዋጋና መስዋዕትነት እየከፈልኩ ያለሁት ከምታስቢው በላይ ለዴቭ ብዙ ነገር ከፍያለሁ፣ ብዙ ነገር አድርጌለታለሁ። መጨረሻ ላይ ግን እንዴት በእናቱ ፊት ላይ ያሰድበኛል? በዛ ላይ ደግሞ ቤተሰቦችን እንዴት ቢነቃቸው ነው ይህን ሁሉ ነገር ሊያደርግ የሚችለው? ስለዚህ በጣም ቅሌትና ልክ ያልሆነ ነገር ነው ብላ ስትል እሱማ ልክ ነሽ ለልዬ አለች
የባቡሬ እናት ማለት ነው። የባቡሬ እናት እጅግ በጣም በሚገርም ሁኔታ አደይ ይህን ነገር ዝም ልትዩ ወይንም ጊዜ እንትን ልታበላሽ አያስፈልግም። ምክንያቱም ለሊ የተናገረችው ልክ ናት። ቤተሰቦችን ሊያከብርልሽ ሊወድልሽ እንዲሁም ደግሞ ካጠገብሽ ሆኖ ሊንከባከብልሽ ግድ ይላል። ይህን የማያደርግ ከሆነ ግን ትክክለኛ ሰው አይደለም፣ መንገድሽን ቀይሺ ብላ አለቻት። ከዛ በመቀጠል እሺ እማዬ ሁሉንም ነገር ለማድረግ እሞክራለሁ ብላ አለች። ባቡሬ እንግዲህ ከለሊና ከእናቱ ጋር ቁጭ ብሎ መጨረሻ ላይ የኔ ልጅ እንደው ከቤት ልም ብለህ የጠፋኸው ጉዞህንና ኑሮህን እዝች እያደረክ ነው አይደል? በጣም በጣም ታዝቤያለሁ። እኔ እናትህን እየመጣህ እንድትጠይቀኝ እየመጣህ እንድታስበኝ እፈልጋለሁ። ስለዚህ አንተ ደግሞ ያደረግከው ነገር በጣም ከባድ ነው ብላ አለችው። እንዴ መቀናቱ ነው እንዴ ማዘር አለች። ማዘሯ አለች ለሊ አይ እኔ በምንም አይነት ሁኔታ ልቀና አልችልም። አንቺንም ቢሆን እኛም እኮ ቤተሰቦችሽ ነን፣ ምንም ቢሆን ብቻሽን እንድትሆኚ አልፈልግም አለቻት ማለት ነው። ለሊ ለባቡሬ እናት ያላት ክብርና ያላት አመለካከት በጣም ደስ ይላል። በዛውም ልክ ደግሞ እጅግ በጣም ደስ በሚል ሁኔታ ለሊና ማዘሯ ይከባበራሉ። እሱም በጣም ይወዳታል። ዶክተሩ በሚገርም ሁኔታ አደይን እንዳፈቀራትና እንደወደዳት ግልጽ ነው። ከእሷ ጋር ቁጭ ብሎ እያወራ ሳለ ከዛ ዴቭ መጣና ቆይ ምን አባክ እያደረክ ነው? ምን እየሰራህ ነው ብሎ ሲለው እንዴት ዴቭ ምን አደርጋለሁኝ? እኔ እኮ እዚህ አደይን እንትን እያልኳት ነው፣ አሟት ስለነበረ እያከምኳት ነው ብሎ አላት ማለት ነው። ከዛ እሱም ደግሞ ደነገጠና በቃ እኔ እናንተ ክፍተት በተፈጠረ ጊዜ የሆነ ነገር በሆነ ጊዜ ሩጠህ መታሃዴ ላይ መለጠፍህን አቁም ብሎ ሲያስጠነቅቀው ማለት ነው። እንግዲህ ከዛ ዶክተሩም ደግሞ እባክህ ዴቭ እኔ እናንተ አሁን የምንለፋለፍበትና የምንመላለስበት ነገር አይደለም። ስለዚህ መቼም ቢሆን መቼም አንተ ለአደይ ልትሆናት አትችልም። በእናቴ የተፈጠረውን ክስተት እያወቅ ልታግዘኝ ይገባ ነበረ። ስለዚህ እንዴት እንደዚህ ልታደርግ ትችላለህ ብሎ ሲለው ዶክተሩንም አደይ ስለምትፈልገው ቁጭ በላለችው። ዶክተሩም የተፈጠረውን ነገር እየነገረችው ከዛ በመጨረሻ ደነገጠና ዴቭም ከዛ ቦታ ላይ ሄደ ማለት ነው። እንግዲህ ዶክተሩም ከአደይ ጋር ቁጭ ብሎ የተፈጠረውን ነገር አደይ ይሄ ላንቺ እንደማይገባ ቃለሁ፣ ሆኖም ግን እመኒኝ አደይ ሁሉም ነገር ይስተካከላል። የዴቭ እናት በጣም አደገኛና ከባድ ሰው ናት። ይሄ ላንቺ እንደማይገባ ቃለሁ፣ ግን ምንም ይፈጠር ምንም እኔ ከጎንሽ ነኝ እንዳታስቢ ብሎ አላት። ከዛ እሺ አመሰግናለሁ ዶክተር፣ ካጠገቢ ሆነህ ይህንን ነገር ልትረዳኝና ይህንን ነገር ልትከላከልልኝ ስለወሰንክ በጣም ነው ደስ ያለኝ ብላ ደስታዋን በሙሉ ገለጸች። ወደ አሹና ሮማን ስንሄድ የቀጠለው የትዳራቸው ነገር እሱም እያሰበና በተደጋጋሚ እየጠየቃት ነበረ። ሮማን አሁንም አልገባኝም ላይ ናት። ዳይመንድ ደግሞ በቃ ዴቭ እምቢት አለ፣ እህቴ አደይ እንድትሰቃይ አልፈልግም፣ ምንም ይፈጠር ምንም እሷን ለመዳር ጎንበስ ቀና ብዬ የሆነ ነገር ማድረግ አለብኝ፣ አደይን በፍጹም ከፍቷት ማየት አልፈልግም ብሎ ወሰነ። ከዛ ውይ በጣም ደስ ይላል ይሄማ፣ ኪንጎ ደግሞ በማይመለከትህና በማያገባህ ነገር ባትገባ በጣም ደስ ይለኛል። ምክንያቱም አሁን ላይ እየተፈጠረና እየሆነ ያለው ነገር ዋጋ ያስከፍልሃል። ጸብ እንዳለ መታረቅ ሁሉ አለ። የዛኔ ተንጣለህ አንተ ብቻህን ነው የምትቀረው ብሎ ሲለው እሺ በቃ ምንም ነገር ማድረግ አልችልም። አደይ ግን እንደዚህ ሆና ለብቻዋ ልተዋት አልችልም። አደይ እኮ
ብዙ መስዋዕትነትና ዋጋ ከፍላ ዴቭን የራሱ ካደረገች በኋላ አሁን እንደገና ያዙ ልቀቆኝ ማለቱ ምን አስፈለገ? እኔ ተው ብያለሁ ብሎ ተናገረው ማለት ነው። ዳይመንድ እንግዲህ ከዶክተሩ ጋር ሄደና ወደ ቢሮ የተፈጠረውን ነገር ትትትት ማለት ጀመረ። መጨረሻ ላይ ደግሞ ዴቭ እጅግ በጣም ተናዶ ስለነበረ ወደ ቤት ሲመጣ አሹ እና ሮማን እንደለመዱት አብረው ቁጭ ብለው ትትትት እያሉ ነበረ። ከዛ እሱም ተናደደና መጨረሻ ላይ ዴቭዬዋ እያለ ቢጠራው ዝም ብሎት ሄደ። ከዛ በመቀጠል ወይ ጉድ፣ ይሄ ነገር እንዴት ነው ነገሩ እንዴ? ቆይ ዴቭኛ ደግሞ ምን አደረግ ነው? ሮማንም ደነገጠችና አሹ በቃ ወደ ቤት መሄድ አለብኝ፣ ወሬ ለማጣራት ነው አሁን የምትሄጂው? ምን አስሄደሽ? እኔ ጋር እያወራሻል ነበር እንዴ? ኧረ ተይ ሮማን፣ አቃጥለሽ አትርፊኝ እያለ መናገር ጀመረ ማለት ነው። ሄለን የዴቭ እናት እያሰቃየቻቸው ያለውን ስቃይ በሙሉ ራሳቸውን መቋቋምና መቆጣጠር አቅቷቸው ደንግጠዋል ማለት ነው። እንግዲህ አበበም በቃ ካሁን በኋላ እዛ ቤት ሰራተኛ ሆነሽ እንድትሰሪ አልፈልግም፣ አልፈቅድልሽም እያለ ሲላት እሷ ግን በጭራሽ እንትን አላለችውም ነበረ፣ አልተረዳችውም ነበረ ማለት ነው። ሩታም አሁን ከዶክተሩ ጋር ፎንቃና ፍቅር ገብቶላት እየዘለለች ወደ ምን ብትሄድ ጥሩ ነው? ወደ ዶክተሩ ጋር ሄዳ ወረቀት ጽፋ አስቀምጣ ነበርና ዳይመንድ ደግሞ ያንን ካየው በኋላ በጣም ተገረመና ተደነቀ። ቆይ ምን እየተካሄደ ነው ያለው? እች ልጅ ጤነኛ ናት ግን ብሎ ከዳይመንድ ጋር ሲያወራ፣ ዳይመንድም ደግሞ ዶክተርዬ የሆነ ነገርማ ቢኖር ነው እንዲህ ጧት ማታ እየመጣች ትትትት የምትለው። ስለዚህ ምንም ይፈጠር ምንም ሩታን በዚህ ልክ እንድታሰቃያት አልፈልግም። ታፈቀረችና ከወደደችህ አብራችሁ መኖር ትችላላችሁ ብሎ ልክ ልኩን ነገረው። እሱም ስለ አደይ ሊያወራ የነበረው መንገድ ትቶ ስለ ሩታና ዶክተሩ ተነጋገሩ ማለት ነው። እንግዲህ የዴቭ እናት አሁንም በድጋሚ ከፍቅር እናት ጋር ቁጭ ብላ አልማዝ ምን ሆነሻል ግን? አደይ እኮ እንደምታያት እንደ መልኳ ውስጧን ማስተሳሰቧ ቅንና በጣም ጀግና ሴት ናት። እኛ ቤት ሰራተኛ ሆና ብትኖር ሰርታ ተለውጣ ዛሬ እንዲህ ለቁም ነገር ስትደርስ በጣም ደስ ሊልሽ ይገባ ነበር። አንቺ ግን እየሆንሽ ያለሽው ነገር ትክክል አይደለም አለቻት። እታለም አንቺ ነሽ ሰራተኞቹንም እንደዚህ ገንዘብሽን እያባከንሽ የልብ የሰጠሻቸው። ዴቭንም ደግሞ አሁን በቅርብ በሰርጉ ስበብ ቆንጅዬ ሚስት አምጥቼ እኔ ራሴ ድረዋለሁኝ። ልጅ የሚያገባው እሱን የምትመጥነው መሆን አለችበት እንጂ ዝም ብሎ አደይን በህይወት እያለሁኝ ማንም ሊያገባት አይችልም፣ ልጅም እንዲያገባም አልፈቅድም ብላ ደመደመች። በጣም ያሳዝናል። ውድ የተከበራችሁ የተወደዳችሁ የሌላ እንደ መሐመድ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱንና ሀሳብ አስተያየታችሁን ለምትሰጡን እና በቀጣይ ፓርት በጉጉት ምን እንጠብቅ? አደይና ዴቭ ይታረቁ ይሆን ወይስ ዶክተሩን ታገባው ይሆን? ወይ የዴቭ እናትስ አደይን እዛው በትራስ ጸጥ አድርጋት ይሆን ወይስ ለሊ እንዳጋጣሚ ደርሳ አትርፋት ይሆን የሚለውንም በጉጉት ለማየት ሞክረናል። የዶክተሩስ መጨረሻ የባቡሬና የለሊ ጉዳይስ ምን ይሆን የሚለውንም በጉጉት ለማየት ሞክረናል ማለት ነው። ውድ የቻናላችን ቤተሰቦች ስለምታበረታቱ እናመሰግናለን። በቀጣይ ፓርት በጉጉት እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።